ግን ነውር ለቃሚ ሆናችኋል። በዛ የተነሳ አትጠቀሙ። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። እኛ ማየት ያለብን የነርሱን ኃጢአት የነርሱን በደል ሳይሆን ኮርኒስ እያየ ቁጭ ብሎ የነገውን ህይወቱን ገና እየቀመረኩን ኢማጂን እያደረገ የሚጨነቅ በጣም ብዙ። ይሄን ምክንያት አድርጋችሁ ጸሎታችሁን እንዳታቋርጡ። ጸሎት አይቋረጥም። ሰላም እንዴት አላችሁ ኦርቶዶክሳውያን? ዛሬ ባሳለፋችሁት የሥራ ድካም የህይወት ውጣ ውረድ የሚያሳርፋችሁን ቆይታ አብረን እናደርጋለን። ይህ ሁለተኛው ቻናላችን ነው። እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ አድርጉት። ቪዲዮአችንን ለምን ስለ ስራ አውርተን አንጀምረውም? ሁላችንም ውሏችን እጅግ በጣም አድካሚ በሆነ በስራ ዘርፍ እናሳልፈዋለን። በስራችን ብዙ ጥረቶች እናደርጋለን። እኛ ብቻ ስለጣርንና እኛ ስለደከምን ብቻ ያን ስራ እንደማይሳካልን ስንቶቻችን እናውቃለን? አንድ ቪዲዮ ላሳያችሁ። አንዳንድ ጊዜ አይምሮአችን ያስጨንቀናል። ምንድነው የሚወጣኝ? አሁን ካለውበት ነገር እንዴት ነው የምወጣው? እሺ የነገውን ቤት ኪራይ እንዴት ነው ማድረጉ? እሺ ይሄን ትምህርት ይሄን ጤና የቤተሰቤን ነገር አሁን ቆመን ማድረግ የማንችለው ምንም ነገር ልናደርግበት የማንችላቸው ነገሮች አይምሮአችን ያስጨንቀናል። ሴጣን መጥቶ ያስጨንቀናል። በዛው ልክ ሰዎች አይፈቱንም። ስራ ፈተን ቁጭ ብለን እሺ ምን አሰብሽ ይሉናል። ይመጡ እያሰብን እኮ አይደል? እንደው ምን አስበሃል? እስኪ እንደው ምን ልታረግ አስብ። ሌላ ህመም ማለት ነው። ኮርኒስ እያየ ቁጭ ብሎ የነገውን ህይወቱን ገና እየቀመረኩን ኢማጂን እያደረገ የሚጨነቅ በጣም ብዙ። እንዴት ነው መሆኑ? ኪስ ውስጥ ምንም የለም፣ ፊት ለፊት የሆነ ነገር ይጠይቀናል። ለእነዚህ አይነት አስጨናቂ ጥያቄዎች አፍ የሚያስይዝ መልሳችን እግዚአብሔር ያውቃል። ያውቃል ያውቃል። እስኪ እግዚአብሔር ያውቃል በሉ። እግዚአብሔር ያውቃል። አትጨነቅ ልጄ። በግ የሚባል ነገር አጠገባቸው የለም እኮ ግን ያዘጋጃል። እግዚአብሔር ምን ይላል? ያዘጋጃል። ስለምትበሉት ስለምትጠጡትና ስለምትለብሱት ነገር ምን አትበሉ። አትጨነቁ። እግዚአብሔርን መተው የመሰለ ነገር የለም። በተለይ ደግሞ እኛ የእኛን ድርሻ አድርገን ጨርሰን እኛ ምንም ማድረግ በማንችልባቸው ሁኔታዎች ውስጥ የማን እጅ ይካተትበት? የእግዚአብሔር። ምክንያቱም እሱ ስለሚያውቅ የተናገረውን ቃል ስለሚፈጽም ስለሚያበላን ስለሚያጠጣን ማለት ነው። መጽሐፍ ቅዱስም እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ ለእግዚአብሔር ጣሉት ነው የሚለውና ሁላችንም በስራ ውሏችን ልፋትም ድካምም ጭንቀትም ሊኖር ይችላል። እኛ የምንችለውን እናደርጋለን፣ ሌላውን ደግሞ ለእግዚአብሔር እንሰጠዋለን። እንቀጥለዋለን ቪዲዮአችንን። የድሮ ክርስቲያኖች እኮ ምዕመናን ይኸውላችሁ አንድ አህዛብ መጥቶ ለምሳሌ ሲቀላቀሉ የሆነ አህዛብ መጥቶ እኮ ነው ትሁት ከተጫወተ ዝም ካለ ከአፉ ስድብ ከጠፋው ምን እንደሚባል ታውቃላችሁ? ዛሬ ከክርስቲያኖች ጋር ነው እንዲዋልከው ነው የሚባለው። እየሰማችሁ ነው? ይሄ ግን የድሮ ክርስቲያኖች መገለጫ ነው። አሰድማናታል ቤተክርስቲያን እንዳልተማረ ሰው እንዳላወቀ ሰው አምላክ እንዳልሞተለት ሰው ነው ግን ምን ኖሮኛ እግዚአብሔርን እንፈልገው ለራሳችን ጥቅም ነው። የመጀመሪያዎቹ ለምግብና ለመጠጥ ብለው የሆነ ነገር እንዳይጎልብን የሆነ ነገር ሲጎልብን ቤተክርስቲያን ነው መጣ የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን ምን ከፍለ ቤት ኪራይ ስናጣ ከሰው ስንጣላ ምን ሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን። በዓሉ ሲመጣ ሰርጉ ሲመጣ ግን ወደ መጨፈር ነው፣ ወደ ሰይጣን ወደ ራሳችን። ደስ ሲለን እግዚአብሔር ትዝ ይለን፣ ሲርበን እንጂ ስንጠግብ እግዚአብሔር ትዝ ይለን። አብዛኞቻችን ለጥቅማችን ነው እግዚአብሔር የሚፈልገው ለጥቅማችን። ከምስጋና በፊት እኮ ልመና ሮሮ እኮ የሚቀርም አይደል? ጸሎታችን ይሄን አርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም። ንስንስ ነው የምናደርገው። ማማረር አይወደኝም እንላለን ገና የሆነ ነገር ስናጣቆ። መተንፈሳችን መብላት መጠጣታችን መራመዳችን እየኖርን እንደሆነ ኃጢአታችን ሳይቆጥርብን በሞት አለመውሰዱን መታገሱን ቸርነቱን ትተን እኛ የሚታየን የሆነ የጎደለን ነገር የሆነ የጎደለው ጓዳችን ነው ትዝ የሚለን፣ መሶቡ ነው ትዝ የሚለን። እንደ ሰው እኩል አለመኖራችን፣ እንደ ሰው መኪና አለመንቀሳቀሳችን፣ ዛሬ ሶሻል ሚዲያ ላይ የምናያቸውን በጣም የተሳካላቸው የሚመስሉ ሰዎች እነሱን አለመሆናችን እግዚአብሔርን አይወደኝም ማለት እንጀምራለን። እሱ እኮ እስከ ሞት ነበር የወደደን። እኛ ግን ስለምንበላና ስለምንጠጣ ብቻ ነው የምንፈልገው። ራሳችሁን መርምሩበት። ሰው ፈተና ሲደርስበት የት ነው የሚሄደው? ቤተክርስቲያን ይሄዳል፣ በጣም ይጸልያል፣ በጣም ብዙ መንፈሳዊ ተግባራትን ያደርጋል። ፈተናውን አልፎ ከተመረቀ በኋላ ደግሞ የሚሄደው ወደ ጭፈራ ቤት፣ ደስታውን እንኳን ከእግዚአብሔር ጋር መጥቶ ያከብርምና አብዛኛዎቻችን እንደዛ ነን። እግዚአብሔር የምንፈልገው በችግራችን በመከራችን ሰዓት ነው። በደስታችን ጊዜ ደግሞ እግዚአብሔር አድርገህልኛል ብለን አናመሰግንም። እጅግ በጣም የሁላችን ምሰት ነው። እግዚአብሔር ልቦና ይስጠን ነው የምንለው። ግን እዚሁ ላይ ሁላችንም ማወቅ ያለብን ነገር ሁላችንም እንጸልያለን፣ እግዚአብሔር ለሀገር ሰላም እንዲያመጣ እንለምናለን። ግን ጸሎታችን ያልተሰማበት ምክንያት ምንድነው? አንድ ቪዲዮ አንዴ ላስመልክታችሁ። እኔ ግን ምዕመናን አንድ ነገር መናገር ፈልጋለሁ። እሱ ምንድነው?
እኔ አሁን እግዚአብሔር ጸሎታችንን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን፣ ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል፣ ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ጋር ምን ትላላችሁ እስቲ? አሁን ጳጳሱ ሲጋራ እያጨው ቡል እኔ ጳጳሳት ያጭሱ የሚለዋች አልናገሩም፣ እነሱም አይሰሙኝም ብል ራሱ እሱም አይሰሙም። የእኛ ጳጳሳት እኔ አያደርጉም አይሰሙም። ግን ማለት የፈለግኩት ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ትሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔርን ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደለም? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደውም ጎትተው የጣሏት። ደሟንም ውሻ ነው የላሰው። መጽሐፍ ቅዱስ ይናገራል። የሚያድን አምባ እግዚአብሔር። ጸሎታችን ያልተሰማበት ምክንያት ይህ ነው ይሉናል ርዕሰ ሊቃውንት አባ ገብረ ኪዳን ባነሱት ሀሳብ ላይ። ካህናት በእንዲህ አይነት ስነ ምግባር ይኑሩ ሳይሆን እኛ ማየት ያለብን የእነርሱን ኃጢአት የእነርሱን በደል ሳይሆን ስልጣነ ክህነቱንና እግዚአብሔር በእነርሱ ላይ አድሮ የሚሰራውን ስራ መሆኑን ነው እዚህ ላይ እየነገሩን የሚገኘው። አብዛኛዎቻችን በሚባል ደረጃ ካህናት የምግባር ጉድለት ሲኖርባቸው ስለ እነዛ ካህናት እናወራለን። ራሳችን ግን ኃጢአትን በደል እንሰራለን። የእነርሱን ኃጢአት እናገራለን። የራሳችን በደልን ግን መፍትሄ ሳናመጣለት ንስሐ ሳንገባ እንቀራለንና ማንም ካህን ባልሆነ ስነ ምግባር ይኑር። እኛ ማየት ያለብን ስልጣነ ክህነቱንና እግዚአብሔር በእርሱ ላይ አድሮ የሚሰራውን ስራ መሆን እንዳለበት ሁላችሁም ማወቅ ይጠበቅባችኋል። ርዕሰ ሊቃውንት አባ ገብረ ኪዳን ቃለ ሕይወት ያሰማልን። ወደ ቀጣይ ስንሄድ በጣም ትልቁ ፈተና ምንድን ነው? አንድ ቪዲዮ ላስመልከታችሁ። ከፈተና ሁሉ ትልቁ ፈተና ጸሎት መጸለይ አለመቻል። ይሄ ገጥሞኝ እንዲሆኜ እያለ ሰው ስለገጠመው ፈተናና መከራ ያወራል። ይኸውላችሁ ከፈተና ሁሉ ይልቅ ትልቁ ፈተና ጸሎት መጸለይ አለመቻል ነው። ሌሎች ፈተናዎች ሁሉ ከኛ የሚርቁት እኮ የጸሎት ሕይወት ካለን ነው። ማንጸልይ ከሆነ እንዴት ይሆናል? ጸሎት እኮ ሐሳብን ለእግዚአብሔር ማቅረብ እኮ ነው። ጸሎት ከእግዚአብሔር ጋር መነጋገር እኮ ነው። በኃጢአት ምክንያት ወደ ዳዊት ሕይወት ውስጥ ጭንቀት በመጣ ጊዜ ይህን ጭንቀት ከሱ ያስወገደው በጸሎት ነው። ምን እያለ ይጸልይ ነበረ? የልቤ ችግር ብዙ ነውና ከጭንቀት ያውጣኝ። መዝሙር 24 ቁጥር 17 ላይ የተመዘገበ እግዚአብሔር ቃል። እስኪ አብረን እንጸልየው። ጸሎት ነው። የልቤ ችግር በሉ እስኪ ብዙ ነውና ከጭንቀት ያውጣኝ። የልባችን ችግር ብዙ ነውና እግዚአብሔር ሁላችንንም ከጭንቀታችን ያውጣ። መዝገበ ጸሎቱን ከከፈትኩት ውዳሴ ማርያም ከከፈትኩት በቃ አልቀመጥም። አሁን ግን ስራ በዛ፣ ኃላፊነት መጣ፣ ልጆች መጡ ብለን እርግፍ አድርገን የሌሊት ጸሎታችንን የጠዋት ጸሎታችንን ወደ መኝታ ከመሄድ በፊት የምንጸልየውን ጸሎት ብዙዎቻችን እርግፍ አድርገን ትተነዋል። በትዝታ ያለን ሰዎች አለን። ልባችሁ ቢከፈልም ሐሳባችሁ ቢከፈልም ልባችሁ ባይሰበሰብም ጸሎታችሁ እንዳታቋርጡ። ዳዊት በዚህ በዳዊት መዝሙር ቁጥር 6 ጀምሮ በጭንቀቴ ደክም ያለው ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች። ወደ ዳዊት ሕይወት ውስጥ ጭንቀት የመጣበት ምክንያት አታድርግ የተባለውን ባደረገ ጊዜ፣ ኃጢአት መስራት በጀመረ ጊዜ ንጉሡ ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ዳዊት በሕይወት ውስጥ ጭንቀት መጣ። የመጀመሪያው ጭንቀት ወደኛ ሕይወት የሚመጣው እግዚአብሔር አታድርጉ ያለንን ማድረግ ስንጀምር፣ አድርጉ ያለንን ሳናደርግ ስንቀር በሕይወታችን ውስጥ ጭንቀት ይመጣል። የሚጸልይ ሰው ፍርሃትን
ምንን ይቀንሳል ስንል ጭንቀትን እንቀንሳለን በመጸለያችን። የሚጸልይ ሰው ብቸኝነትን፣ ድብርት የምትሉትን ተስፋ መቁረጥ የምትሉትን ነገሮች በመጸለያችን መቀነስ እንችላለን። አሁን አንዳንድ ሰዎች እኔ እኮ መጸለይ ይፈልጋሉ፣ ገና ለመጸለይ ስቆም ግን ስለ ልጆቼ፣ ስለ ስራ፣ ስለሆነ ነገር ፊቴ ላይ ይመጣል። ከዛ ልቤ ተከፋፍሎ ከምጸልይ ቢቀርብኝ ይሻላል ብዬ የጸሎት መጽሐፌን ዘግቼ ቁጭ እላለሁ የሚሉ ሰዎች አሉ። የእኛ ድርሻ ለጸሎት እግዚአብሔር ፊት ዝም ብሎ መቆም ብቻ ነው። እውነት ነው። መምህራችን ቅዱስ ዮሐንስ አፈወርቅ ስለ ጸሎት ሲናገር እንዲህ ይላል። ለስጋ ምግብ አየር እንደሚያስፈልገው ሁሉ ለነፍስ ደግሞ ጸሎት ያስፈልጋታል። ጸሎት ማለት ከአምላካችን ከፈጣሪያችን ጋር መነጋገር ማለት ነው። ሰው ሳይጸልይ ዋለ ማለት ስለ ሁሉም ነገር ራሴ እወጣዋለሁ አምላክ አያስፈልገኝም ማለት እንደሆነ በደንብ ልናውቀው ይገባል። እንግዲህ በጣም ትልቁ ፈተና ጸሎት ያለ ማድረግ ፈተና ነው። አብዛኛዎቻችሁ የጸሎት ልምድ የለኝም ብላችሁ ምክንያት ልታረጉ ትችላላችሁ። ባንዴው በጣም ብዙ ጸልዩ የሚል አስተምሮም የለም። ሁላችንም በመጠን እያልን ነው ልናሳድገው የሚገባው። በአንድ ቀን ገና በመጀመሪያችን ሁሉንም ጸሎት ብንጀምረው ነገ ደክሞን እንደምናቋርጠው ልናውቀው ይገባል። ዛሬ አቡነ ዘበሰማያት ብለን ብንጀምር እችን አቡነ ዘበሰማያት ለአንድ ሳምንት ብናስቀጥላት ቀጣይ ሳምንት ደግሞ ውዳሴ ማርያም፣ የዕለቱን ዳዊት፣ ሌሎች ጸሎቶችን ያረግን መቀጠል ይጠበቅብናል እንጂ በአንድ ጊዜው ሁሉን እንጸልያለን ብንል ያንን ጸሎት በአንድ ቀን እንደምናቋርጠው ልናውቀው ይገባል። በመጠን ስናደርገው ግን እግዚአብሔር በእኛም ላይ ጸጋውን አሳድሮ እግዚአብሔርም ይረዳናል ማለት ነው። አብዛኛዎቻችሁ ደግሞ ከምታነሱት ነገር መካከል ስለ ጸሎት ሲነሳ ለጸሎት ስቆም አእምሮዬ ይበተናል፣ በቃ ያስቀመጥኩት ዕቃ ትዝ የሚለኝ የዛኔ ነው የሚል ነገሮችን ያነሳሉና እንዲህ አይነት ሀሳቦች የሰይጣን ሀሳቦች ናቸው። በምንም አይነት ሁኔታ እንሆን በጣም ማይረባም ሀሳብ ይምጣብና አማትበን ጸሎታችን ልንቀጥል ይገባል እንጂ አይ ይሄ ፈተና መጥቶብኛል አእምሮዬ እየተበተነ ነው ብለን ጸሎታችንን ማቆም እንደሌለብን እናውቀው ይገባል። በዚህ ጉዳይ እናንተ ምን አስተያየት አላችሁ? መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ስንሄድ ሁላችንም ስናስቀድስ ማድረግ የሌለብን ነገር ምንድነው? እጅግ በጣም ወሳኝ ነው። ቪዲዮ ላሳያችሁ። ይከለከላል። በቅዳሴ ጊዜ ከሚከለከሉት አንዱ መነጋገር ማውራት ማለት ነው። አሁን መነጋገር ሲባል ይሄ እግዚኦ ተሳሃለነ የምንለውን ምስለ መንፈስከ የምንለውን የምንመልሰውን ተሰጥኦ አይደለም። በቅዳሴ ጊዜ የሚፈቀደው እሱ ብቻ ነው። አፋችን መንቀሳቀስ ያለበት መስዋዕቱን የምስጋና መስዋዕቱን ለመሰዋት ብቻ መሆን አለበት። ከዛ ውጭ ለጸሎት ራሱ መንቀሳቀስ የለበትም አንደበታችን። ሁልጊዜ እንዳልኩት በቅዳሴ ጊዜ የግል ጸሎት መጸለይ ምን አይልም ነው ያልኳችሁ፣ አይቻልም ብያቸዋለሁ። ስለዚህ ለግል ጸሎት ራሱ አፍ ከንፈር መንቀሳቀስ የለበትም በቅዳሴ ጊዜ። እግዚኦ ተሳሃለነ ለማለት ብቻ፣ ምስለ መንፈስከ ለማለት ብቻ፣ ሌሎቹን የተሰጦ መልሶች ለመመለስ፣ ዜማዎች ለመመለስ ብቻ፣ ለዚህ ብቻ፣ አሜን ለማለት ብቻ፣ እግዚኦ መሐረነ ለማለት ብቻ፣ ለነዚህ ብቻ ነው አንደበታችን መንቀሳቀስ ያለበት። ለማውራት መንቀሳቀስ የለበትም። በቅዳሴው መሃል ላይ ዲያቆኑ አንድ አዋጅ ያውጃል። ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ይላል። ሳቅን እንመጣበታለን። የሳቀና የተነጋገረ ይላል። ይሄ ማለት ክርስቶስን እንዳሳዘነው በእርሱም እንደተነሳሳ የወቅ ይረዳ ነው የሚለው መጨረሻ ላይ። ስለ በረከት ፋንታ መርገምን፣ ስለ ኃጢአት ስርየት ፋንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል ይላል። ተራ ወሬ ማውራት፣ ቧልት ማውራት፣ ሐሜት ማማት፣ ማንጎራጎር፣ ቀዳሹን መቦጨቅ፣ አጠገቡ ያለውን በቀኝና በግራ የቆመውን እዩት ይሄን ከየት የመጣ ነው ብሎ ቅዳሴ ላይ ማውራት፣ እነዚህ ትርፍ ነገሮችን ማውራት የሚያስቀስፍ ነገር ነው። ስለዚህ በቅዳሴ ጊዜ መነጋገር ይፈቀዳል፣ ይከለከላል። መነጋገር ማውራት ፈጽሞ የተከለከለ ነው በቅዳሴ ጊዜ። ቅዳሴ ጊዜ የሚከለከለው ይህ ነው ማለት ነው። እንኳን ማውራት የግል ጸሎት ማድረግ በቅዳሴ ሰዓት አይፈቀድም። ይህ የቅዳሴ አገልግሎት በምድር ብቻ ሳይሆን በሰማይ የሚከናወን በቅዳሴ ሰዓትም ጌታችን መድኃኒታችን ኢየሱስ ክርስቶስ የሚገኝበት ጌታችን መድኃኒታችን ኢየሱስ ክርስቶስ ከልደቱ እስከ ትንሣኤው ድረስ አብረን በጉዞ ሁሉ የምንጓዝበት እንደሆነ በደንብ ልናውቀው ይገባል። ህብስቱና ወይኑ ወደ እውነተኛ ስጋና ደም ለውጦ አማናዊ የሆነው የክርስቶስ ስጋና ደምን እኛ የምንቀበልበት ጊዜ ነው። በዚህ ጊዜ ደግሞ እግዚአብሔር አድሎን እኛ ከቻል የክርስቶስን ስጋና ደም ልንቀበል ይገባል። ካልሆነ ደግሞ ሁላችንም ይህንን የቅዳሴ ስርዓት በስርዓት እናሳልፍ ይገባል እንጂ በመንሾካሾክ በመውጣት በመግባት መሆንም የለበትም። እንደዚህ የምናደርግ ሰዎች ንስሐ የሚያሰጥ ኃጢአት ስለሆነ እንግዲህ ንስሐ ልንገባ ይገባል። ከዚህ በኋላ ግን በቅዳሴ ሰዓት ሁላችንም በስርዓት ልናስቀድስ ይገባል። መምህራችን ቃለ ሕይወት ያሰማልን። እንቀጥል እስኪ ቪዲዮአችንን። በሕይወታችን የሚገጥሙን የትኞቹን ፈተናዎች አምላካችን እስካለ ድረስ አይደፍቁንም። እሱ ነው ተስፋችን እኮ ወገኖቼ። እቺን ታንኳ ተመልከቷት፣ ማዕበል ተነስቶባታል።
ንውፅ ውስጣ ገጥሟታል። እስኪ ደፍናት ድረስ ውሃው በላይዋ ላይ ዘሏል፣ ግን አልደፈቃት። ፈተና አይመጣም ብለን አንነግራችሁም። ፈተናው ግን አምላካችሁን አያሸንፍም ብለን ግን እንነግራችኋለን። መከራ አይመጣባችሁም ብለን ግን አንነግራችሁም። መከራውን ያሸነፈ ጌታችን ግን አብሯችሁ ነው ብለን ግን እናበስራችኋለን። እስኪ ደፍናትና እስኪ ደፍቃ ድረስ አይታገላትም ግን አንላችሁም። እቺ ክርስቶስ ያለባት ታንኳ እኮ ቤተ ክርስቲያን ናት። አዎ እስክትሰበር ድረስ ልትደርስ ትችላለች። እዛ የሉቃስ ወንጌል ምዕራፍ 5 ላይ ያለችው ታንኳ ክርስቶስ ያለባት ልትሰበር ቀርባ ነበር ይላል። እቺ በዚህ ዘመን ያለችውን ቤተ ክርስቲያንን አትመስልም። ልትሰበር የቀረበች አትመስልም። በዚህ ዘመን ትመስላለች እኮ። ካንዱ ፈተና ወደ አንዱ ፈተና፣ ካንዱ ማይበል ወደ አንዱ ማይበል፣ ካንዱ ንውጽ ውስጣ ወደ አንዱ ንውጽ ውስጣ አንዱን አለፍን ስንል ሌላ እስክትሰበር ድረስ ብዙ መለያየት ሊደርስባት ይችላል። ተሰበረች የሚል ግን አታገኙም ወገኖቼ። ለምን? የማይሰበር አምላክ ነው መሪዋ። ለዚህ ነው እኮ ማንሻገረው። ክርስቶስ ካለበት ታንኳ ሌላ ምን ሌላ ታንኳ ሊያስደስተን ይችላል ወገኖቼ? ጸጥ ያሉ ታንኳዎች ሊኖሩ ይችላሉ፣ ግን ክርስቶስ የለባቸው። የተወደዳችሁ ክርስቲያኖች የተፈተነ እምነታችሁ የሚለው ይሄንን ነው። አያችሁ፣ አንዳንዴ በሕይወታችን ብዙ ፈተናዎች የሚያልፉት የተፈተነ እምነታችን እንዲገለጥ ነው። ማንነታችን እንዲወጣ፣ ለክብርና ለምስጋና ለውዳሴም እንድንበቃ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ይላል። እንዲደፍቀን ግን አይደለም፣ በፍጹም አይደለም። በፍጹም ክርስቲያን ሆኖ የተደፈቀ አይታችኋል? በፍጹም የጸና አይታችኋል? በፍጹም አልተደፈቀም፣ በፍጹም አልጠፋም፣ በፍጹም አልሰጠምም። የሌለ እስኪመስል ድረስ አልተጣለም። እሱን አይተናል። ይሄው ሲደፈቅ መቻያችሁት። ንጽህናችሁን በርኩሰት እስኪደፍቀው ድረስ ታገላችሁ ይሆናል፣ ግን ታሸንፋላችሁ። ምክንያቱም ከንጹህ አምላካችሁ ጋር ወጣችኋል። ታላቅ መናወጽ ይሆናል። ማሰብ እስኪያቅት ድረስ በብርቱ ይፈተናል። የፈተና ሐዘን፣ ደስታ፣ ኋላ ምስጋናና ውዳሴ ይከተላል። እውነት ነው። ክርስቶስ በደሙ የመሰረታት የሲኦል ደጆች የማይችሏት ሰማያዊቷ ቤተክርስቲያን አልጠፋም። እኛ ባለንባት በምድር ቤተክርስቲያን በምን አይነት መከራና ፈተና እንዳለፈችና አሁን ደግሞ ምን አይነት ሁኔታ ላይ እንደምትገኝ ሁላችሁም ታውቃላችሁ። ኦርቶዶክሳውያን በኦርቶዶክስነታቸው የተገደዱ፣ አብያተ ክርስቲያናቶች የተቃጠሉ፣ በጣም በብዙ መከራና በጣም በብዙ ችግር ያለፈች ትገኛለች። ይህ ግን የቤተክርስቲያን መከራና ፈተና በእኔና በእናንተ ኃጢአት እንደመጣ ሁላችሁም ልናውቀው ይገባል። እኛ አብዛኛዎቻችን ከእግዚአብሔር ርቀናል። እግዚአብሔር እኛ ልጆቹ ወደ እርሱ እንድንቀርብ ደግሞ እንዲህ አይነት ፈተናዎች ሲመጡ ዝም ይለናል ማለት ነው። እንግዲህ ሁላችንም ወደ እርሱ ቀርበን የቤተክርስቲያን ፈተናዋ ሊያበቃ ይገባል። እግዚአብሔርም ደግሞ የቤተክርስቲያናችን ትንሣኤ እንዲያመጣልን በደንብ ልንለምነው ይገባናል ማለት ነው። በምድር ላይ ስኖር ክርስትና አይጠፋም ማለት ሳይሆን ክርስቶስ በደሙ የመሰረታት የሲኦል ደጆች የማይችሏት ሰማያዊቷ ቤተክርስቲያን አጠፋም። ግን ደግሞ በምድራችን እነ ቱርክን እንውሰዳቸው፣ በጣም በብዙ ድሮ የኦርቶዶክስ ማዕከል የነበሩ አሁን ደግሞ የእስልምና እምነት ማዕከሉ ነው እያየናቸው እንገኛለንና በዚህ ጉዳይ ሁላችን እግዚአብሔር ቤተክርስቲያን ትንሣኤዋ እንዲያመጣልን በደንብ ልንለምነው ልንጠይቀው ይገባናል። ኦርቶዶክሳውያን ወደ እርሱ ወደ ክርስቶስ እንመለስ እንላለን። ከስራ ድካማችሁና ከህይወቱ ውጣ ውረዳችሁ እንደምታርፉ ነግሬያችሁ ነበር። ቪዲዮ እንዴት አገኛችሁት? እስኪ ኮሜንት አድርጉ። ለመምህራኖቻችን እግዚአብሔር ቃለ ሕይወት ያሰማልን። ቻናሉን ሰብስክራይብ ያላደረጋችሁ ሰዎችም እኔ ተመስገን ነኝ። ይህ ሁለተኛው ቻናላችን ነው። ቻናሉን ሰብስክራይብ አድርጉት። ለመላው ኦርቶዶክሳውያን ይህ ቪዲዮ እንዲደረስ በደንብ ላይክ አድርጉት። በሌሎች አስተማሪ ጉዳዮች እስከምንገናኝ እኔንም እናንተንም ቸር ያቆየን።